ኮንትሮቨርሻል የሆነውን ነገር አነሳልሃለሁ። አንድ 5-6 የሰበሰብኳቸው ነገሮች አሉ። ይህ አጀንዳ አደባባይ ከወጣ በኋላ በአንዳንድ ፖለቲከኞች፣ የአደባባይ ምሁራን፣ ሚዲያዎች አካባቢ በተለይ ዲያስፖራ፣ እኔ የምኖርበት ዲያስፖራ የሚነሳ ነገር አለ። ከሱ ጋር አያይዘ እንድታነሳልኝ ነው ፈልገው። ይህ የባህር በር አጀንዳ ወይም ጥያቄ ገዢው ፓርቲ ያነሳው ለአቅጣጫ ማስቀየሻ ነው፣ ትኩረት ለመሳቢያ ነው የሚል አንድ ይነሳል። ብዙ ነው እንግዲህ ወይ አቁም ስትለኝ አቁሜ አስተያየትም መስጠት ትችላለህ፣ ግን ቆራርሰም ልትሰጠው ትችላለህ። አንዱ የአቅጣጫ ማስቀየሻ ትኩረት መሳቢያ ነው እንጂ ከልብ የተያዘ ወይም ነገር አይደለም የሚል አንድ ይነሳል። ሁለተኛ የገዢው ፓርቲ የመጨረሻውን ካርድ ነው የሳበው። ከዚህ በኋላ አልቆለታል፣ ስላለቀለት this is the last እንትን የመጨረሻ ካርድ ተደርጎ ሊቆጠር የሚችል ነው፣ በዛ ደረጃ ነው የሚል ሁለተኛ የሚነሳ ነገር አያለው ሞኒተር ሳረግ። ሶስተኛ ኖ ገዢው ፓርቲ የሌሎች የውጭ አካላት ስፔሲፊክ የአረብ ኤሚሬትን ተላላኪ ስለሆነ ነው፣ የተላላኪነት ሚና ነው የተጫወተ። ይሄ ባህር በር ጥያቄን ያነሳው የዩኤኢን ፍላጎት ለማሟላት በማሰብ ነው የሚል ይነሳል። አልፎ ሄዶም እንደውም ጠቅላይ ሚኒስትሩ የእስላም ንጉስ ለመሆን ስላሰቡ ነው። ልክ ቀይ ባህርን ከያዙ በኋላ እንደውም አብይ የሚለውን ስማቸውን ጣል አድርገውት አህመድ ምናምን አሊ ተብለው ንጉስ ይሆናሉ፣ የባህር በርን ያስገኙ ንጉስ ይሆናሉ የሚልም ይነሳ እንሰማለን። የባህር በር ጥያቄ ለሚሞተው ለሚገደለው አማራ፣ ለሚሞተው ኦሮሞ፣ ለሚሞተው ለሚገደለው ተጋሩ ምኑ ነው የሚል ደግሞ በሌላ ሳይድ ይነሳል። አይ ዶንት ኖ ካበዛውብህ ሰብሰብ አድርገህ ታነሳዋለህ። እነዚህ ነገሮች ላይ እነዚህ ነጥቦች ታይሰጥስ። እሺ እዚህ ጋር ትንሽ ለየት ያለ የሚሆነው እኔ ይሄንን አጀንዳ ጠቅላይ ሚኒስትሩ መቼ እንደያዙት በግል ከማወቅ አንፃር ይሄንን ነገር የመጀመሪያው ጥያቄ በተመለከተ ቀላል መልስ ነው ያለኝ። ለምሳሌ በራሴ ማህበራዊ ሚዲያም በተለያዩ ሚዲያዎችም የገለጽኩት ነበር። ልክ ይሄን አጀንዳ ጠቅላይ ሚኒስትሩ ወደ ፊት ለፊት ሲያመጡት ይሄ ጥያቄ ተነስቷል። የመጀመሪያው ምንድነው በአሁኑ ሰዓት ኋይ ነው ይሄንን እንደ አጀንዳ አደረጉት የሚለው ሲነሳ እኔ ራሴ ምንድን ነበር ያልኩት? ለእኔ ግን ለምሳሌ እኔና የተወሰኑ 40 ምናምን ምንሆን ሰዎች በተገኘንበት ይሄን አጀንዳ ከአመት በፊት ወይም ከአመት ከ6 ወር በፊት ነገረውናል ብዬ በማህበራዊ ሚዲያ ገጽ ላይ አስታውቂያለሁ። እና አንድ ጊዜ በኢትዮጵያ ውስጥ በተለያየ መድረክ በእሳቸው መመዘኛ ወይም በቢሮቸው መመዘኛ ኢንፍሉዌንሻል ናቸው የሚሏቸውን ሰዎች ጠርተው የሰሯቸውን ስራዎች፣ የልማት ስራዎች፣ የወደፊት እቅዶቻቸውን እያስጎበኙ ነበር። እና ይሄን በተመለከተ እኔም ከአንድ 40 ምናምን ሰዎች ጋር ያቺ 40 ቁጥሩ አርባዎቹ የምትባል የመጣችው የዛ ጊዜ በጣም ከገረመኝ ነገር ካየሁት ከተሰሩ ነገሮች ሁሉ የገረመኝ ይሄ አጀንዳ በሳቸው አሁን ምክትል ጠቅላይ ሚኒስትር በነበሩት አቶ ተመስገን ጥሩነህ ያን የደህንነት ኃላፊ ነበሩ፣ በሳቸው በሌሎችም ሰዎች በግልጽ ይነሳ ነበር እና በጣም ሰርፕራይዝድ ሆነን ስንሰማቸው ነበር። ከእሳቸው ከማግኘታችን በፊት የደህንነት ኃላፊ የነበሩት አቶ ተመስገን ጥሩነህ አንዳንድ ዝግጅቶችን በሀገር ደረጃ የሚደረጉ በጣም ስፋት ያላቸውን ዝግጅቶች ካየን በኋላ እነኚህ ነገሮች በሙሉ እየተዘጋጁ ያሉት ዝም ብሎ አሁን እናንተ እንደምታስቡት ለሰፈር ጸብ አይደለም፣ ኦር ደግሞ ማይነር ነገር አይደለም፣ ሜጀር ነገር ኢትዮጵያ እየመጣ ያለ ነገር አለ። ጠቅላይ ሚኒስትሩ በጣም ሰፊ የሆነ ራዕይ ይዘው እየተንቀሳቀሱ ያሉ ሰው ናቸው። እንደ መስሪያ ቤት ራሱ የምንመክራቸው አንደኛው ኢትዮጵያ የባህር በር የምታገኝበትን መንገድ በየትኛውም አማራጭ እንዲያፈላልጉ እንመክራቸዋለን ብለው ከነገሩን ከ3 ወይም ከ4 ቀን በኋላ ጠቅላይ ሚኒስትሩ ደግሞ አጠቃላይ ጉብኝታችን ሲያልቅ ያንን ስብስብ አድሬስ አድርገው ነበር እና በቀጥታ ኢትዮጵያ የባህር በር ያስፈልጋታል፣ እኔ በመራው መንግስትም ይህንን ነገር ለማሳካት የበኩሉን አስተዋጽኦ ያደርጋል፣ ይሰራል ብለው ነግረውናል። እና ያኔ በዛ የተገኘኑ ሰዎች አሁን ይህን ፕሮግራም ከታተሉ ከሆነ ምስክር ሊሆኑ ይችላሉ። ስለዚህ ይህን አጀንዳ ከማንሳታቸው ከአመት እና ከአመት ከግማሽ በፊት እናቅ ነበረኛ እና ሰርፕራይዝ ሆነናል። በጣም ደስ ብሎናል። በተለይ ይህን ሀሳብ እንደ ግል የፖለቲካ አጀንዳ እናቀነቅን ሰዎች
እስቲ ትክክለኛውን ዓመት ንገረኝ። ይሄ መቼ ነው ታስታውሳለህ? 3 ዓመት ይሆናል። 3 ዓመት ይሆናል እና በአዳራሽ ነው የተነገረው። እኛ በጣም ሰርፕራይዝ ሆነ። እንዴት በምን መልኩ ስንላቸው አሁን የሚያወሩትን እና አሁን በተለያዩ መድረኮች የሚያንጸባርቁትን ሀሳብ ለእኛ በዛ ሰዓት ነግረውናል። እና ይሄ ከሆነ ከ1 ዓመት በኋላ በቴሌቪዥን አንድ ቀን የራሳቸውን ባለስልጣኖችና የፓርላማ አባላት ሰብስበው ማብራሪያ ሲሰጡ ስለ ውሃ፣ ስለ ባህር በር አስፈላጊነት፣ ኢትዮጵያ ይህን ያጣችበትን ታሪካዊ ዳራ ሲተነትኑ በጣም ሰርፕራይዝ ሆኑ። ሰዎች መወያያ ርዕስ አደረጉት እና ያን እኔም ይሄን ጉዳይ ግን እኔ ማውቀው ከዓመት በፊት ነው ብዬ ገልጬ ነበር። ከዓመት ከዛ በላይ ክሎዝሊ ወደ 2 ዓመት የሚሆን ጊዜ አሁን ከሚያወሩት ምንም የተለየ ነገር አልተናገሩም። አሁን በዛ ሰዓት በጣም ብዙ ሰፖርት የነበራቸው በብዙ ኢትዮጵያውያን ዘንድ ድጋፍ በነበራቸው ሰዓት ነው ይሄን ያነሱት የነበረው። ይሄ ሚስጥርም አይደለም። ለ40 ከዛ በላይ ለሆኑ ሰዎች በአዳራሽ የምታወራው ነገር ሚስጥር ሊሆን አይችልም። እንዳትናገሩም ተብሎ የተነገረም አይደለም እና ከዛ አንጻር ስለማየው ይሄ አጀንዳቸው እንደነበረ አውቃለሁ። በሌላ መልኩ ስታየው ለምሳሌ የባህር ኃይል ያቋቋሙት እኮ መቼ ነው? 2011 አካባቢ ይመስለኛል። የባህር ኃይልን ከ3ቱ የኃይል አስተላለፎች አንደኛው ዊንግ አድርገው ሲያቋቁሙ እኮ በጣም ክሊር ነው። መቼም ለጣናና ቢሾፍቱ ላይ ለሚደረግ ልምምድ የባህር ኃይል ብላ አቋቁመ በየዓመቱ ይህን ያህል ሰው እያሰለጠንክ አትዘጋጅም። ይህም ራሱ ሂንት ነበረ። ሰዎች አሁን ላይ ሰርፕራይዝ ይሆናሉ እንጂ ይሄን ኢሹ ከማንሳታቸው በፊት የባህር ኃይልን ሪኢንስቴት ያደረጉ ሰው ናቸው። ከዚህ አንጻር ይሄ በአጠቃላይ የፖለቲካ ድሪማቸው ውስጥ ሊያሳኩ ከሚፈልጉት አንደኛው ኢትዮጵያ ሕዝብ እንዲያስታውሳቸው ከሚፈልጉት ሌጋሲያቸው ውስጥ አንደኛው የባህር በር እንደነበረ ያውቃሉ። ስለዚህ አሁን አጠቃላይ አሁን ካለው ከረንት ፖለቲካ አንጻር ስታየው ይሄን ጉዳይ ለአጀንዳ ማስቀየሻንን ያመጡት ወይስ ምንድን ነው ብለህ ብትጠይቀኝ እኔ ኦልሞስት ፕራይቬት በሚባል ግሩፕ ውስጥ የእኛ ግሩፕ ብቻ አይደለም፣ በዛ ሰሞን የሃይማኖት አባቶች፣ ባለሀብቶች፣ የተለያየ አካላት እየሰበሰቡ ያናገሩ እንደነበር አውቃለሁ። ለሁሉም ሰው የተነገረ ስለነበረ ይሄኛው እኔን አስተያየት የሚሰጠው ላይ በያዝ ያደርገኛል ብዬ አስባለሁ። ምክንያቱም አውቃለሁ መቼ እንደጀመሩት አውቃለሁ። ኢንአዲሽን ቱ ዚስ ደግሞ ቀደም ያልኩ የባህር በር ሳይኖርህ ባህር ኮንትሮል ሳታደርግ የባህር ኃይል ሲያቋቁሙ ይሄን ነገር ዲተርሚንድ ሆነው ሊያሳኩ የሚፈልጉት አጀንዳ እንደነበር አውቃለሁ። ከዚህ አንጻር ነው የሚለው እና አብዛኛው ግምቶች ለእኔ ፉርሽ የሚሆኑብኝ ከዚህ መረጃ በመነሳት ስለሆነ አይገርመኝም። በጣም ብዙ ሄደውበታል። እሳቸው ብቻ ሳይሆኑ ደግሞ ሌሎች ኃላፊዎቻቸውን ቅድም እንዳልኩ የደህንነት ሹሙ፣ ሌሎችም ኃላፊዎች ዝግጅታቸው በሙሉ ከዚህ አንጻር የተቃኘ እንደነበረ ስለማቅ ለእኔ ይሄ ጥያቄ በጣም ቀላል ነው። ግን ለብዙሃኑ ምናልባት ሰርፕራይዝ ቢሆን ኢትስ ፌር። ምክንያቱም ድንገት የተነሳው ቢል ሮንግ ነው ብዬ አልወስደውም። እንደው ያ 40 ያልካቸው ሰዎች አሁንም በዚህ በድጋፍ ውስጥ ሀሳብ ውስጥ ያሉ ሰዎች ናቸው? ይሄን አዳምጠው በተቃራኒ የሚናገሩ ሰዎች አሉ? ግለሰብ እንድጠራልኝ አይደለም የምፈልገው። ምክንያቱም አሁን ክሪቲካል ሆኖ የመጣው ነገር ትኩረት ለመሳብ ነው፣ አቅጣጫ ለማስቀየስ ነው የሚለው ነገር እኔ ማስታውሳለሁ። አንዱ ዓለም የሆነ ባህር ኃይል አቋቋምን ሲባል 3-4 ፕሮግራም መስራቴን አስታውሳለሁ። ምንድነው ይሄ? እብደት ነው፣ ቅዠት ነው፣ ሰው እንዴት ባህር ሳይኖረው የባህር ኃይል ይሆናል የሚል እኔ ራሴም ግሌንም መናገር ስለምፈልግ ማለት ነው። በዛ ደረጃ አንስተናል፣ በሚዲያም ማለት በነበርኩበት ሚዲያ። ስለዚህ እስቲ እንደው ለሂንት እንዲሆነን እነዛ በተሰባሰባችሁ ሰዎች ዛሬ በተቃራኒ አመለካከት ውስጥ ያሉ ሰዎች አሉ። ኦፍ ኮርስ አንዳንድ ሰዎች በራሳቸው የፖለቲካ አረዳድ ምክንያት ወይ ደግሞ ሌተሮን ይሄን ጠቅላይ ሚኒስትሩ ከተናገሩ በኋላ በተፈጠሩ የፖለቲካ ዴቨሎፕመንትስ ከዚህ ሀሳብ ተቃራኒ የቆሙ ሰዎች አሉ። ማጆሪቲው ግን በዛ ጉባኤ ላይ የነበሩ ሰዎች፣ በዛ ስብስብ ውስጥ የነበሩ ሰዎች ይሄን ነገር በዚህ መልኩ መግለጽ ኢትዮጵያ ውስጥ አሁን አይታል በጣም ዲፊካልት ነገር የመጣው አዲስ ልምምድ ያስፈርጃል። ይሄ የመንግስት ካድሬ ነው፣ የመንግስት ደጋፊ ነው። የመንግስት ደጋፊ መሆን ራሱ የሆነ ነገር የስሜት ጫና እንዲፈጥር ተደርጎ የተቀነቀነ ስለሆነ ሰዎች በእንደዚህ በአደባባይ ወጥቶ ይሄ ነገር አውቀዋለሁ ከዚህ በፊትም ተነግሮኛል ለማለት የሚፈሩ ይመስለኛል። እኔ እንደዚህ አይነት ችግር የለብኝም ማለት መቃወምን በማንኛውም ሰዓት መቃወም እችላለሁ። የምደግፈው ነገር ደግሞ ለህሊና የማምንበትን ነገር ወደፊት ወጥቶ ከመናገር ወደኋላ መልሶ አይደለም በባህሪ ማለት ነው። ከዛ አንጻር ቢያንስ አብዛኛው ዝም ብሏል። አንዳንድ ሰዎች ይሄን ጉዳይ
እንደዚሁ ሲያጣጥሉት ታያለህ። ግን ዋቴቨር ኢት ኢዝ ዘ ሃርድ ፋክት ኢዝ ፕራይም ሚኒስቴሩ መጀመሪያውንም ሬዲ የነበሩበት አንደኛው አጀንዳ ብለው የያዙት ነው። ለብዙ ሰው ነግረዋል፣ ይታወቃልም። ይሄን ደግሞ ሲሉ ሌላ የሚያስቀይሱትም አጀንዳ አሁን ከሞር ኦር ሌስ ከዛ ጊዜ ከነበራቸው የፖለቲካ ቅቡልነት ወይ ቀንሷል ወይ ደግሞ ግራ ማጋባቱ ጨምሯል ብለህ የምትይዘው ጊዜ ላይ ናቸው ያሉት። ይህን ባሳወቁበት ጊዜ ማለት ነው። በዛ ጊዜ ግን ኤቭሪቲንግ ሴፍ በነበረ ጊዜ በጣም ፖለቲካል ሰፖርት በነበራቸው ጊዜ እንኳን ለብዙዎቻችን ይህን የተናገሩ ሰው ናቸው። እና ያው ቅድም ያልኩ ነው፣ ፍራቻም አለ። ይህን ነገር ወጥቶ ለመመስከርም ሰው ምን ይለኛል፣ በዚህ መልኩ ይመደበኛል ብሎ የመፍራት ነገር አለ። እና እውነታው ግን ይሄ ነው። እኔ ብቻዬን ብቀርም እንኳን ወደኋላ ምለው አይደለም፣ ይሄ የማውቀው ጉዳይ ስለነበር ነው። አሁንም ቢሆን ጠቅላይ ሚኒስትሩ በየትኛውም አጀንዳ ላይ ማለት ነው የማይጠመኝ ነገር ቢያራምዱ ፊት ለፊት ወጥቼ ከመቃወም ወደኋላ አይደለም። ይሄኛውን መሰከርኩ ማለት አብሶሉትሊ የእሳቸውን ሁሉ ነገር አጀንዳ አራምዳለሁ ማለትም አይደለም፣ በእኔ ሀሳብ ማለት ነው። ይሄንን መጀመሪያ እንድደግፋቸው ያነሳሳኝ ሰዎች ይሄን አጀንዳ ሰውየው ያመጡት በሆነ ዓላማ ነው ብሎ ስላሉ እሳቸውን ለመከላከልም አይደለም። እኔ ቱ ቢ ኦነስት ራሴም ራሱ ቅድም እንዳልኩ ማንኛውም ሰውን ገብቶ በሚያየው በጁን 2018 በጻፍኩት የፌስቡክ ገጽ ላይ ክቡር ጠቅላይ ሚኒስትር አሰብ ወደብን ቢሆን ወይም ኤኒ አዘር ሲ አክሰስ የሚያመጡልን ቢሆን እንደዚህ ብዬ መርቆታለሁ ብዬ አፄ ዮሐንስ ለብሪታንያ ንግስት የተጠቀሙትን ምርቃት ተጠቅሜ አፄ ዮሐንስ ያኔ ከእንግሊዝ ኢትዮጵያ የባህር በር እንድታገኝ ትረዳለች ብለው ያምኑ ነበር እና እንዲህ ብዬ መርቆታለሁ ብለው የጻፉት ደብዳቤ ነበር። ከዛ ደብዳቤ ላይ የመጨረሻውን የምርቃት አረፍተ ነገር ወስጄ ዶክተር አብይ ይህን ካደረጉ በብዙ ነገር እንኳን ማዝንቦት ወይም ደግሞ ብዙ አቅጣጫዎች ላይ ጥያቄ እንኳን ቢኖረኝ ይሄን ካደረጉልኝ ብቻ የንግስት ቪክቶሪያን አፄ ዮሐንስ የመረቋቸውን ምርቃት እመርቆታለሁ ብዬ ጻፍኩት ጁን 2018 ነው። እንግዲህ ይሄ ከብዙ ዓመት በኋላ ነው ይህ ጉዳይ የተነሳው እና ለእኔ አጀንዳዬ ነው። አጀንዳዬ በየትኛውም አቅጣጫ በየትኛውም ሰው የሚቀነቀን ቢሆን ያን ሰፖርት ከማድረግ ወደኋላ አለ እና እውነታው ይሄ ነው። አጀንዳቸው ነበር የሌሎቹ በዛ ጊዜ የእኛ ቲም ሲጎበኝ የነበረው የመከላከያ ሚኒስቴርን፣ ምድር ጦር፣ ኢንሳን የተለያየ ተቋማትን የሪፎርም የተሰራባቸውን ተቋማት ነበር ሲጎበኝ የነበረው። አንድም ሆነ ሌላ ቦታ ስንሄድ ይሄኛውን አይነት ሀሳብ ይቀነቀን ነበር። ግን በጣም ለጆሮ ሰርፕራይዝ ስለሆነ ይሄ ጉዳይ በመንግስት ደረጃ እንደዚህ ይወራል ብለህ ስለማታስብ ብዙ ሰው ስራዬ ብሏል እንትን አላለው፣ አቴንሽን አልሰጠው ይሆናል። እኔ ግን በጣም አንድ ሁልጊዜም ከሚያስጨንቁኝ አጀንዳዎች አንዱ ስለነበረ እንዴ ይሄን ሰዎች እውነታቸውን ነው እንዴ በሚል ሲጀምር እኛ የብልጽግና ፓርቲ አባላትም አይደለም ፎርዛት ማድረግ ደጋፊም አይደለንም። በዛ ሰዓት ያ ስብስብ ውስጥ የተካተት ነው በራሳቸው ምርጫ ከተለያየ ህብረተሰብ ክፍል ከአርቲስቶችም ከምሁራንም ከነጋዴዎችም የተወጣጣ ቲም ነው እና ሚስጥሩ መጠበቁ ራሱ ሹር አይደለም። በዛ ሰዓት ምንም ዜሮ ኖ ጋራንቲ እና ፐብሊክሊ ሲሉት ያው ሞባይል ስልክ አስቀምጠ ሌሎች የኤሌክትሮኒክስ ዲቫይስ አስቀምጠ ስለምትገባ አይቀረጽም እንጂ እኛ እዛ ጋር የተሰባሰብነው ሰዎች ሚስጥሩን እንድንጠብቅም የሚጠበቁ ሰዎች አይነት አይደለንም እና በድፍረት ነው የሚሉት። ይሄን በአዳራሽ በድፍረት ነው ሲሉ የነበረው። ከዛ አንጻር ያንን ማቅ ሰው ስለሆንኩኝ ኢት ኬም ኦፍ ኖ ሰርፕራይዝ ቱ ሚ። አሁን እሳቸው ድንገት ይሄን መተው እንዲህ ነው ሲሉ አልገረመኝም። ግን አትሊስት ይሄን ነገር የአደባባይ አጀንዳ ህዝባዊ አጀንዳ ያደረጉት ሲነሱ ደግሞ በጣም ደስ ካላቸው ሰዎች ውስጥ ነኝ። ኢቭን አሁን ጉዳዩ ይሳካም አይሳካም ስቲል አሁን ላይ በደረሰበት ደረጃ እኔ በጣም ደስተኛ ነኝ። ዛሬ ያንተ ፕሮግራም ጋር ከመቅረቤ በፊት በኢትዮጵያ ቴሌቪዥን እና በኤፍኤም ሬዲዮ ላይ ቀርቤ ነበር በዚህ ኢሹ ላይ ማለት ነው እና ሰዎች ይሳተፉ ነበር እየደወሉ ከተለያየ ሀገሪቱ ክፍል እየደወሉ ሰዎች ይህን አጀንዳ እንዴት ኢንዶርስ እንዳደረጉት በሚዲያ አንድን አጀንዳ እና ይሄ ዘ ቬሪ ፋክት ይሄ አጀንዳ ህዝባዊ መሆኑ ብቻውን ሴኪዩርድ ሆናል ማለት ነው። ይሄ አጀንዳ ኃይለስላሴ አፄ ኃይለስላሴ ያሉትን ጠቅሰው ጠቅላይ ሚኒስትሩ የተናገሩት አለ። ይህን አጀንዳ ወደፊት ባመጡ ጊዜ እኛ ባንችል እኛ አቅም ባይኖርና ባንችል እንኳን ወደፊት የሚመጣው ጄኔሬሽን በጉልበት ሲባል ያው ዲፕሎማሲያዊ ጉልበት ሊሆን ይችላል፣ የኖርማል የሚሊተሪም ጉልበት ሊሆን ይችላል። የተሻለ በመጣ ጊዜ ይህን ጉዳይ ያስፈጽመዋል። እኛ ባንችለው ልጆቻችን ያስፈጽማሉ ያሉት ንግግር አለ። ዘሴም ኮት እኔም አሁን መጠቀም የምፈልገው ይህን አጀንዳ
በጣም ምንምኖ የነበረ የተረሳን አጀንዳ ወደፊት ለፊት መጣውን ህዝባዊ አጀንዳው ነው። የቀድሞ የባህር ኃይል አባላትና አወያይቻለሁ። በጣም ብዙ በዚህ ጉዳይ የሚመለከታቸውን አካላት አወያያለሁ እና አወያያለሁ። በጣም ወርዷል። ህዝባዊ አጀንዳው ነው። ህዝባዊ አጀንዳ ከሆነ ባይዘው ሊዘገይ ይችላል እንጂ መፈጸሙ አይቀርም። አትሊስት ሀፍ ሰክሰስ ውስጥ ገብተናል ብዬ ወስዶ ለዛ ነው። ኦልሬዲ ሁልጊዜ የምጠቅሰው አለ ዶክተር ያዕቆብ ኃይለማርያም መምህሬ ናቸው። ዓለም አቀፍ ህግ በሁለተኛ ዲግሪ ስማር እሳቸው አሰብ የማን ናት የሚል ታዋቂ መጽሐፍ አላቸው እና እዛ መጽሐፍ ላይ የጻፉት ሀሳብ አለ። መጽሐፉን በሚጽፉበት ወቅት መጽሐፉን የሚያጽፍ ምንም አይነት ነባራዊ ነገር የለም። ኢቨን ኢሚዲየት ኮዝም የላቸውም እና መጽሐፉን የጻፉበት ምክንያት ሲናገሩ እሳቸው ምንድን ያሉት በጣም ደስ የሚለኝ አባባላቸው ይሄን መጽሐፍ የምጽፈው አትሊስት የባህር በር ያስፈልገናል የሚለው አጀንዳ ኦር ያጣንበት መንገድ አንጀስቲፋይድ የሆነ መንገድ ነው የሚለው አጀንዳ በትውልድ መካከል እንዳይረሳ ነው ብሎ የተናገሩት ነገር አለ። እሳቸው ያችን በጣም በጥቂት ኮፒ የተሸጠችን መጽሐፍ እንኳን የሚሸጡበት ፐርፐስ ያ ነው። አሁን ግን በመንግስት ደረጃ፣ በህዝብ ደረጃ፣ በልሂቃን ደረጃ ይሄ አጀንዳ ተነስቶ በጣም አግሬሲቭሊ እየተሰራበት ነው። ስለዚህ ጉዳዩን ዋንስ የሞተ አጀንዳ የነበረ ዋንስ ታቡ የነበረ አጀንዳ በዚህ ደረጃ መድረሱ ራሱ ትልቅ ስኬት ነው። ይሄኛው መንግስት ያሳካውም አያሳካውም እንደገና ማንሳታችን እንደገና በኋላ የምንመለስበታለን። በዲፕሎማሲ የተገኘውም ድልም አንተም እየተከታተልከው ያለው ነው። ከዚህ ሁሉ ነገሮች አንጻር በጣም ደስተኛ ነኝ በዚህ ጉዳይ። ጥሩ የአድማጮችንም የኔ ፕሮግራም ቀጥታ ስርጭት ስለሆነ አድማጮች ጥያቄ የምቀበልና በጣም አነጋጋሪ ከመሰለኝ አመጣዋለሁ አንዱ አለምና እዚህ ጋር አንድ ሳሚ የሚባል አድማጫችን ተመልካቻችን ኤርሚያስ እንደ ህግ ባለሙያነቱ አሰብን በህጋዊ መንገድ የሚገኝበትን መንገድ ያመላክተን ብሏል። እኔ አሰብን ብቻ ብዬ ስፔሲፊክ ከማረገው በአጠቃላይ በህጋዊ መንገድ የማግኘት መብታችንን እንዴት ነው የምትመለከተው? አንዱ አለም በምን መልኩ እንድናገኝስ ነው 2018 ላይ አንተ ያንን ጽሁፍ ስትጽፍ ኢትዮጵያ በምን መልኩ ታገኝ ብለህ ነው? እሱን ክሊር እናድርግ። በዋናነት እንግዲህ በዛ ጊዜ እኔም ማነሳው የነበረው አጀንዳ በህግ በቀጥታ በህግ ይህን ጉዳይ አንስቶ ለመጠየቅ ቀላል ነው ብዬም አይደለም። ግን ቅድም እንዳልኩ መምህሬም ዶክተር ያዕቆብ ኃይለማርያም የተወሰነን ፍንጭ አሳይተውናል። ከዛ አንጻር ኢትዮጵያ የብሔራዊ ጥቅሙን በቀጥታ ማንሳት የሚችል ያለንም ሳቦታጅ ጥያቄውን ማቅረብ የሚችል መንግስት ሲመጣ ይሄን ማንሳት ይችላል የሚል ሀሳብ አለ። በጉዳዩ ያለቀለት ነው የሞተ ነው የሚባል ነገር የለም። አንድ በህግ አንድ ነገር ለመጠየቅ ዋነኛው መነሻ ሊሆን የሚገባው ጉዳዩን ያጣህበት መንገድ ጀስቲፋይ ነው አንጀስቲፋይ ነው የሚለው ነጥብ ነው። አሰብን አሁን ግን ስናወራ አሰብ ብቻ እያልን ስለሆነ ነው እንጂ ኢትዮጵያ የባህር በር የምታገኝበት መንገድ አሳካለሁ ብላ የተነሳችው መጀመሪያ በሰጥቶ መቀበል መርህ ከጎረቤት ሀገራት ጋር በሚደረግ ድርድር ወዘተ ነው። እንግዲህ ከነኛ አማራጮች አንደኛው የህግም መንገድ የሚያስኬድ ካለ እንሄድበታለን ነው። አሁን በህግ እኔ ቶታሊ ዲፊካልት የሚለውን እቀበላለሁ። ከባድ ነው፣ በጣም ቀላል አይደለም። ነገር ግን ደግሞ በህግ ያለው ክፍተት የሞተ ነው ብዬ አላምነው። ኢንክሉዲንግ ይሄንን ለምሳሌ አሰብን በተመለከተ እንድናጣ ያደረጉት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አንድ ወቅት ከአምባሳደር ብርሃነ ገብረ ክርስቶስ ጋር ሆነው የሆነ ስብስብ ላይ የሰጡት መግለጫ የተኮነ ኢቭን እሳቸው እንኳን በህግ ጉዳዩ የሞተ አይደለም፣ አስፈላጊ ከሆነ የሀገር ውስጥም የውጭ ሀገርም ጠበቆች ቀጥረን እንሞክረዋለን፣ ለእኔ ግን ሳየው የሚሆን አይመስለኝም አይነት አንድምታ ያለው መግለጫ ሰጠው አይታል። አሁን እዛ ጋር የተነሱ ጉዳዮች አሉ። እንዴት ነው መጀመሪያ አሰብን ያጣንበት መንገድ ጠይቀናል ወይስ? ሶፋር እኔ እስከማውቀው ድረስ አሰብን ኢትዮጵያ ካጣች በኋላ በግልጽ በዓለም አቀፍ ፍርድ ቤት ወር ደግሞ መጠየቅ በምትቻልበት የህግ ቻናል ጠይቃለች ብዬ አላምንም። መረጃም የለኝም በዛ መልኩ። የኢትዮ ኤርትራ ጦርነት ወደ መገባደዱ ሲደርስ ያን ተከትሎ ደግሞ የድንበርና የካሳ ኮሚሽን ተቋቁሞ እዛ ላይ ያሽታይ ስለ አሰብ ዳይሬክትሊ የተነሳ ነገር የለም። ነገር ግን በቀጥታ ይህን ብታነሳው የሚያስኬዳት የህግ ክርክሮች አሉ። ለምሳሌ እንደ ዶክተር ያዕቆብ ከሚያነሷቸው ክርክሮች አንደኛውን እንሞክረው። በዓለም አቀፍ ህግ ኢትዮጵያ ይሄ መብት አላት የላትም የሚለው በቀጥታ የአክሰስ ቱ ዘ ሲ የኢትዮጵያ ራይት ተነስቶ ያውቃል አያውቅም በሚለው የተነሳው የጣሊያን እና ኢትዮጵያ በተመለከተ ፓሪስ ላይ በተደረገ ኮንፈረንስ የጦርነቱ አሸናፊ ሀገራት ፈረንሳይ፣ ዩኤስኤስአር፣ ዩኤስኤ፣ ኢንግላንድ ተሰብስበው በዚህ ጉዳይ ሲመክሩ ኢትዮጵያ የባህር በር ማግኘት አለባት።
አሁን ላይ ጣሊያን ተሸንፋለች በጦርነቱ፣ በቅኝ ግዛት ደግሞ ያዘችው ኤርትራ አለች። የኤርትራ ዕጣ ፈንታ ምን ይሁን ብለው በተወያዩበት ውይይት ላይ ይሄንን ኢንዶርስ አድርገው በኋላ ይሄ ጉዳይ ወደ ተባበሩት መንግስታት ድርጅት ተመርቶ የተባበሩት መንግስታት ድርጅት በዚህ ጉዳይ አንዴ ብቻ ነው የተናገረው ብለን ብንወስድ ታዋቂው የ1950 ውሳኔ አለ። ፌዴሬሽን እንዲሆን የኢትዮጵያና የኤርትራ ፌዴሬሽን እንዲቋቋም ሲወስን በተዘዋዋሪ የኢትዮጵያን የባህር በር የማግኘት መብት ኢንዶርስ ተደርጓል። አንድም ኢሹም ተደርጎ የተነሳው ይሄ ነበር። ከዛ ወዲህ ምንም ሀፕን ያደረገ ዓለም አቀፍ ኩነት የለም። ይሄ በኋላ ፌዴሬሽኑ ፈርሶ ደግሞ ኤርትራ የኢትዮጵያ አንድ አካል ሆነች። 1983 ላይ ስንመጣ ደግሞ ሻዕቢያ ኤርትራን እንድትገነጠል አደረገ። ኤርትራን ከገነጠለ በኋላ አሰብንም ይዞ ነው ሄደው። አሁን ኢትዮጵያውያን ሀቀኛ መንግስት ካላቸው ጥያቄውን በቀጥታ ማንሳት የሚችልበት ሁኔታ ከተፈጠረ ምንድነው መነሳት ያለበት? ቦርደር እንደገና ይታይ ቢባል የኤርትራ ቦርደር ትክክል ነው ወይ? ከኢትዮጵያ ነፃ ወጥቻለሁ ባለችበት ጊዜ ይዛ የሄደችው ቦርደር ትክክል ነው ወይ የሚለው መታየት አለበት። እንግዲህ ኢሳያስና ጓዶቹ ከኢትዮጵያ ጋር የነበራቸውን ግንኙነት የሚተነትኑት በቅኝ ግዛት ነው። ብዙ ኢትዮጵያውያን አንደግፈው አሳማኝም ነው ብዬ አላስብም። ኢትዮጵያ ኤርትራን ቅኝ አልገዛችም። ነገር ግን የእነሱን እንኳን አርጊመንት ተጠቅመን ኤርትራ ከኢትዮጵያ ነው ቅኝ ነፃ የወጣችው ብለን ብንወስድ ይህን በተመለከተ ከቅኝ ግዛት ነፃ የወጡ ሀገራት ምን አይነት ቦርደር ሊኖራቸው ይገባል፣ ከጎረቤት ሀገራት ጋር ያላቸው ነት በምን መልኩ ይዳኛል የሚለውን ኢሹ በተመለከተ 1964 ላይ የተደረገ የካይሮ ስምምነት የሚባለው አለ። የአፍሪካ ሀገራት አብዛኞቹ ከኢትዮጵያ በስተቀር ከቅኝ ግዛት ነፃ የወጡ ናቸው። ቦርደራቸው ደግሞ ቅኝ ገዢዎች እንዲመቻቸው አድርገው ለአድሚኒስትሬሽን እንዲመቻቸው አድርገው ሲንግል ኤትኒክ ግሩፕንም ለሁለት እየከፈሉ ያሰመሩ ስለሆነ ኮንፍሊክት እንደሚነሳ ገብቷቸዋል። 1963 አፍሪካ አንድነት ከተቋቋመ በኋላ ማለት ነው። 64 ላይ ምንድነው ያሉት? አንድ ከቅኝ ግዛት ነፃ የወጣ ሀገር ከቅኝ ግዛት ነፃ በኔ በኩል ነበር ይሄ በኔ በኩል ነበር ማለት አይቻልም ብለው የተስማሙበት ስምምነት አለ። which Ethiopia is also part of that agreement ማለት ነው። ከዛ አንፃር ብናየው እነ ኢሳያስ ከኢትዮጵያ ነፃ የወጣ ነው ከቅኝ ግዛት ነው የሚሉ ከሆነ ከቅኝ ግዛት ነፃ የወጡበት ዕለት የነበራቸውን ቦርደር ነው ይዘው መሄድ ያለባቸው። የዛ ዕለት የነበረው ቦርደር አሰብን አይጨምርም። አሰብ ራስ ገዝ አስተዳደር ነበር። ስለዚህ አንፌርሊ ነው ያንን እንዲወስዱ የተደረገው የሚል አርጊመንት አለ። ስለዚህ የኢትዮጵያ መንግስት አንድ ጥያቄ የማንሳት ጊዜው በዚህ ጊዜ ይገባደዳል የሚል የሚከለክል አንቀጽ የለም። ኢትዮጵያ መንግስት ይህንን ማንሳት ይችላል። ሌሎችም ዓለም አቀፍ ሕግ የሚደግፋቸው ጥያቄዎች ሊነሱ ይችላሉ፣ የቀይ ባህር አፋሮችን ጨምሮ ማለት ነው። ስለዚህ ምንም እንኳን ትንሽ በጣም ልክ አባይ ወንዝ ላይ የመገደብ መብታችንን በተመለከተ እንዳለው ጥያቄ ቀላል ባይሆንም አሁንም ቢሆን በህግ መስክም ቢሆን የኢትዮጵያ የባህር በር አክሰስ የማድረግ መብት ሙሉ በሙሉ የተገደበ አይደለም ብዬ ነው የማምነው። ጥሩ። ምናልባት አንድ ወደ ኋላ ልመልስ ነው ትንሽ ፐብሊኩ እንትን ስለሆነ አጀንዳውን ህጋዊ ጥያቄው ቅድም ስለተነሳ ነው እንጂ ይዤው ነበረ። እየፈረሰች ላለች አገር የባህር በር ጥያቄ ቅንጦት ነው እና ከያቅጣጫ ማስቀየሻ ቅድም አንስቻለሁ። ግን እቺ እየፈረሰች ያለች አገር ናት። አንድ ሁለተኛ የአማራውን ፖለቲካ ማህበረሰብ ለማማለል ነው። አማራው ተለይቶ ምን ለምን እንደሚዋልልም አላቅም፣ እንደሚማልል አላቅም። እኔ አማራ አይደለሁም ማልላለሁ። እኔ የምትጠይቀኝ ግን ይሄን ኮይንስ ያረጉም ስለምመለከት ነውና እንደ ቡድን አማራው ነው አማራ ስለሆንክ ስላልሆንክ ሌላ ጉዳዩ ነው። ኤኒዌይስ ይሄ የአገራዊ ስሜት ያለውን አካል ለማማለል የታሰበ ነው የሚል ነገር እነሳለሁና በተለይ እየፈረሰች ላለች ሀገር የሚል ነገር ስለሚነሳ ኢትዮጵያ ምን ላይ ነው ያለችው ላንተ? በእርግጥስ እየፈረሰች ያለች ሀገር ናት? ምን ሁኔታ ላይ ነው ያለችው? እሱን ጨምረህ እንድታነሳልኝ። ወደ ኋላ ነው የመለስኩ ከይቅርታ ጋር ጥያቄው ስለገባብኝ ነው። ትክክል። ይሄ ኢሹ እኔም ይሄን ኢሹ በማነሳበት ቦታ የሚነሳ ስለሆነ ሲምፕል ነው። ምክንያቱም አሁን መጀመሪያ የተነሳንበት ፕሬሚስ ራሱ ጥያቄ ውስጥ የሚገባ ነው። እየፈረሰች ያለች ሀገር ነች ብዬ አላምንም። ፖለቲካል ቴንሽን እዚህም እዛም አለ። ግን ይሄ አሁን እያለፍንበት ካለው የለውጥ ሂደት አንጻር የሚጠበቅ ነው። ሁልጊዜም ከረንት ፖለቲካል ሲቹዌሽን ለመረዳት
ጥሩ የሚባለው መንገድ ሂስትሪን ተመልሶ ማየት ነው። ኢትዮጵያ አሰ ሞደርን ስቴት ከተቋቋመች በኋላ በጣም ጥቂት የሆነ መንግስት ነው የተቀያየረው። በስርዓት ሂስትሪ ያለፈው በዚህ አይነት መንገድ ነው። የቴዎድሮስንም የአፄ ምኒልክንም የኃይለ ሥላሴንም የዮሐንስንም የደርግንም ብናይ ሞሮርሌስ የኃይለ ሥላሴ ዘመን ሰምሃው ስቴቢሊቲ ከማሳየት በስተቀር ፖለቲካል ቴንሽን እንዳለ ነው። ካለችበት ጂኦፖለቲካል ፖዚሽንም አንጻር ከብዙ ነገር አንጻር እንደገና ደግሞ በጣም መልቲ ኤትኒክ ሀገር ከመሆኗም አንጻር በፖለቲካል ቴንሽን ማለፏ የሚጠበቅ ነው። ይሄ የመጀመሪያው በጣም ቤዚክ የሆነ ሪጂም ቼንጅ የተካሄደ እንደሆነ አለመረዳት ነው። ይሄ ችግር አንደኛው የማስበው እዛው ኢህአዴግ ውስጥ የሰዎች ወንበር መቀየር ነው ብቻ ብሎ ስላሰብ ነው መጀመሪያ እዚህም እዛ የሚነሱት ፖለቲካል አፒቫልስ ከባድ አድርገን አይተናቸው ነው እንጂ እንደ ሪጂም ቼንጅ ነው የተካሄደ ያለው። በጣም ሜጀር ቼንጅ ተካሂዷል። እዛው ገዱም ቀጥሏል፣ ለማም ቀጥሏል፣ ከሌም ቀጥሏል በሚል በቀላሉ ካየኸው አውት ኦፍ ኖዌር ኬዎስ የተነሳ ይመስላል። እንደዛ አይደለም። ግን ቤዚክ የሆነ ለውጥ እየተካሄደ ነው። ለውጡ ፎር ጉድም ይሁን ፎር ባድ እየተካሄደ ነው መሆኑን ማመን አለብን። በለውጥ ሂደት እያለፍን ነው እና እየፈረሰች የሚለው በምን መነሻ እንደሚደመደም አይገባኝም። ችግር የለም እያልኩ አይደለም። ችግር አለ። ግን ችግሩ በአንድም ሆነ በሌላ መንገድ መፈታቱ ማይቀር ነው። ብዙ ሀገራትም የሚያልፉበት ነው። እየፈረሰች የት ጋር ነው እየፈረሰች ያለችው? ትግራይ ውስጥ ጦርነት አለ አይኖ። አማራ ውስጥ እዚህም እዛም ትጥቅ ያነሱ ኃይሎች አሉ። ኦሮሚያ ውስጥ ሴም ነው። ግን ይሄ አጠቃላይ አገሪቷ ወደፊትም አሁንም ያለችበት ሁኔታ ደምድመህ የምታስቀምጥበት ስዕል ነው ብዬ አላስብም። የተካሄደው ቼንጅ ሜጀር ነው። ያን ሜጀር ቼንጅ ተከትሎ ይሄ መነሳቱ የሚጠበቅ ነው እና የባህር በር ለአማራው ምኑ ነው? ይሄንን አደጋ ውስጥ ያለች ሀገር ምኗ ነች ለሚለው ጥያቄ በቀጥታ አድሬስ ለማድረግ የባህር በር እንግዲህ ፓራዳይም ሺፍት አለ ብዬ ለማስበው ጉዳዩን የምናይበት አቅጣጫ ተቀይሯል። ከዚህ ቀደም የነበረው አመራር ኖታብሊ የጠቅላይ ሚኒስትር መለስ ዜናዊ አመራር የባህር በርን የሚያየው እንደ ሸቀጥ ነው ወይ ደግሞ እንደ ሰርቪስ መገዛት እንደሚችል ሰርቪስ ነው። ገንዘቡ ካለ በማንኛውም ሰዓት ልታገኘው የምትችለው ከጅቡቲም ከኬንያም ከሶማሌም አስፈላጊ ከሆነ ከሱዳንም ጭምር ልታገኝ የምትችለው ሰርቪስ ነው ብሎ ነው የሚያየው። የዶክተር አብይ መንግስት ይሄ ጉዳይ የሴኩሪቲ ጉዳይ ነው ብሏል። እውነትም የሴኩሪቲ ጉዳይ ነው ብለህ ብታየው በጣም ብዙ የሚያስኬድ ነገሮች አሉ። የሴኩሪቲ ጉዳይ ደግሞ የህልውና ጥያቄ ያስነሳል። አሁን ምስራቅ አፍሪካ እና ዘሆርን አይተው ከሆነ ከጥቂት ጊዜ ወዲህ በጣም የትኩረት መስህብ ሆኗል። የተወሰነ ጊዜ ላይ የአሜሪካ ዲስኢንጌጅመንት ነበረ። እሱ ሲቀር በዚህ የአሜሪካ ዲስኢንጌጅመንት ያስከተለው የገልፍ ሀገራት እና ሌሎች ኢቨን ከቀጠናው ሩቅ የሆኑ ሀገራት እዚህ አካባቢ ኢንተረስት እንዲኖራቸው አድርጓል። አሁን ደግሞ ተመልሰው ይህን ሰፈር ድጋሚ እያጤኑበት ያለ ሁኔታ ተመልሷል። ስለዚህ ኢትዮጵያ ሰምሃው ሳፎኬትድ እየሆነች ነው። በጣም ከብዙ ሺህ ማይልስ አቋርጠው ሰዎች እንትን እየፈጠሩ ነው። ጅቡቲ ላይ የሚሊተሪ ቤዝ እየፈጠሩ ነው። እነኚህ የሚሊተሪ ቤዝ የሚፈጥሩ ሀገራት ዝም ብለህ ስታያቸው ኢቭን ፖለቲካል ኮምፒቲሽን ውስጥ ያሉ ሀገራትም ጭምር ናቸው። ኢትዮጵያ 95% የውጭ ንግዷን የምታሳልጠው በጅቡቲ ወደብ ነው። እዛ ጋር ቴንሽን ያለባቸው ፖለቲካሊ ኮምፒቲቲቭ የሆኑ ሀገራት እዛ ጋር ባሉበት ሁኔታ ኢትዮጵያ በማንኛውም ጊዜ እዛ አካባቢ የሚፈጠር ቴንሽን ህልውናዋ አደጋ ውስጥ መውደቁ እንደማይቀር ምልክቶች እየታዩ ነው፣ አሁንም ጭምር ማለት ነው። ይሄ ምልክት አለ ማለት የባህር በር ጉዳይ ለኢትዮጵያ የሴኩሪቲ ጉዳይና የህልውና ጉዳይ ሆኗል ማለት ነው። የህልውና ጉዳይ ከሆነ ደግሞ የህልውና ጥያቄን የምታነሳው ችግሩ ብትችል ከመጀመሩ በፊት ካልሆነ ደግሞ ዘሱነር ኢዝ ዘ ቤተር ዘሱለስት የሚባለው ታይም ኢዝ ኦልዌይስ ቱዴይ። ስለዚህ ይህንን የህልውና አደጋን ማንሳት እንደ ቅንጦት ይታያል ወይ? ኦፍኮርስ ሊታይ አይችልም። እንደዛ ነው ብዬ አላምንም። እንደውም ረፍዷል ከሚሉት ውስጥ ነኝ። ኢትዮጵያ በአንድም ሆነ በሌላ መንገድ እዚህ ጉዳይ ውስጥ አሳትፉኝ ብላ መግባት አለባት። ጠቅላይ ሚኒስትሩ ቅድም ያልኩ ገለጻ በሰጡን ጊዜ የዛሬ 3 ዓመት ኢንክሉዲንግ ጅቡቲ ላይ ያኔ 6-7 ሀገራት ነበሩ። እዛም ውስጥ እየጠየቅን ነው። ፕሬዚዳንት ኦማር ጌሌን ጥያቄን አንስተንባቸዋል ብሎ ነገሩን ነበር እና ለኢትዮጵያ ቅንጦት ጉዳይ አይደለም። ኢትዮጵያ ከቀጠናው ላይ እየተገለለች ባይተዋር እየሆነች እንዳለ ሁላችን የምናውቀው ነው እና ባይተዋርነት አንድ ነገር ነው፣ ግን የህልውናዋ ጉዳይ ጥያቄ ውስጥ እየገባ ነው። ኢትዮጵያ ሲምፕል እንደሌሎቹ 54 የተቀሩት አፍሪካ ሀገራት ቀለል ያለ ዲፕሎማሲን መምራት የምትችል ሀገር አይደለችም። ምክንያቱም ካለባት ከግብፅ ከአረብ ሀገሮችም ካለችበት ጂኦፖለቲካል ፖዚሽን አንጻር በጣም በትኩረት ጉዳዮችን ማየት ያለባት ሀገር ነች።
እቺ ሀገር አሁን የአካባቢዋ በሚደረጉ ነገር ባይተዋር እንድትሆን ተደርጎ አት ኤኒ ታይም ፌል ወደምታደርግበት ጠርዝ ልትገፋ የምትችል ሀገር ነች። ይሄንን በጊዜ አድሬስ ማድረግ ተገቢ ነው የነበረው። ያኛውን በዚህ ጋር ተያይዘው ሰዎች የሚያነሱት አማራውን ለማማለል ነው እንደዚህ ይባላል። ይሄ አባባል ባይሰልፍ ራሱ እኔም ሰዎች እንደዚህ ሲሉኝ ትንሽ ያበሳጨኛል። ምክንያቱም ይሄ ከ80 በላይ ብሔረሰቦች የሚኖሩበት ሀገር ነው፣ ብሔረሰቦች የሚኖሩበት ሀገር ነው። አንዱ ብቻ ተለይቶ የሀገር ተቆርቋሪ፣ አንዱ ብቻ የሀገር ባለቤት ተደርጎ የመሳል አይነት የዛ ተቀጠለ አይነት አስተሳሰብ ነው። ለአማራው ኢትዮጵያን አደራ ብሎ ቆጥሮ ያስረክበው የለም። በዋናነት ኢትዮጵያን ከገነቧት ብሔረሰቦች አንዱና ዋነኛው ቢሆንም ግን አጀንዳ ሲነሳ የሌሎች የተቀሩት ኢትዮጵያንም ነው ብሎ ማመን ያስፈልጋል። ይህንንም ኢሹ ያነሱ ሰዎችም ይህንንም ኢሹ በፊት ለፊት የሚያራምዱ ሰዎችም የዛ ብሔር አባላት ላይሆኑ ይችላሉ። ግን እንዲህ ብሎ ነገር የለም፣ ተገቢም ነው ብዬ አላስብም። አንዱ አለ ለዚህ ጋር እንደው አብሬ ልጨምርልህና እነዚሁ ሰዎች ተገልብጠው የኩሽ መንግስት ምስረታው እቅድ ነው ይሉሃል። ደግሞ ተገልብጠው የኩሽ መንግስት መስረታ ብቻ አይደለም። ኦቦ ሽመልስ አብዲሳ አንድ ነገር ተናግረዋል። በሚቀጥለው ጊዜ ቀይ ባህር ላይ ኢሬቻን እናከብራለን ብለዋል። የሱ ፕሮጀክት ውጤት ነው ደግሞ ይሉሃል። ስለዚህ የኦሮሞ ብሔርተኞች የኦሮሞ ፖለቲከኞች ፍላጎት ነው ደግሞ ይሉሃል። እነዚሁ ሰዎች ናቸው ባይዘዌ የስም ለውጥ የሰው ለውጥ እንኳን ይላቸው። እዚህ ጋር አማራውን ለማላል ነው፣ አማራው ደስታ ተሰምቶት ከመጨረሻው ካርድ ላይ እንዲሰለፍ በመፈለግ ነው ይሉና ይገለበጡና እንደውም በዶክመንት ቆጥቷል ሶማሌን ይዘው ከሌን ይዘው ካርታ ሁሉ ይስሉላል። እና አሚን ሁለት የሚጋጩ ነገሮችም ከመተመሳሳይ ሰዎች ስለምሰማ እሷንም እንደው ይሄ እንግዲህ እውነት ነው። አሁን ኦቦ ሽመልስ ኢሬቻን ቀይ ባህር ላይ እናከብራለን ብሎ ይሄ እንግዲህ እንደ ሜታፎሪክ አባባል ነው። ቢያከብሩ ያንን ቢሉ ደግሞ ሮንግ ነው ብዬ አላስብም። ኢሬቻም የኦሮሞም ህዝብ በኢትዮጵያ አንዱ ኢንቴግራል ፓርት ነው። ኢሬቻም ነውር አይደለም። ቀይ ባህርም ይሁን ህንድ ውቅያኖስም ሄደ ቢሆን አትላንቲክም ሄደ ቢሆን ብታከብረው መብት ነው። ያንን ሲሳካ አንደኛው ያንን ፖለቲካ የምትገልጽበት አገላለጽ ነው። እንደ ነውርም ይታይ አይደለም። ግን አሁን እንግዲህ ይሄ እነሱ በተለያየ ጉዳይ አኪዩዝ የሚያደርጉት ስብስብ ኢትዮጵያ ፖለቲካ ውስጥ ሜጀር ቦታ ይዞ አገር እየመራ ነው ከሌሎች ወንድሞቹ ጋር በመሆን ሁሌም እየተጠራጠርክ ሁሌም ኮንስፒሬሲ ቲዮሪ እየደረደርክ መቀጠል ያዋጣል ብዬ አላስብም። ባለፉት 6 ዓመታት ይሄ ስብስብ እነሱ አሁን ጣት የሚጠቁምበት ስብስብ ሀገር ያፈርሳል ሲባል ግን በህልማቸውም በሆናቸውም አስቦት የሚያውቁትን አጀንዳ ወደፊት ለፊት እያመጣ ነው። ያንን አለመቀበልም አለ። መጀመሪያም ካስቀመጥከው ፕሬሚስ አንጻር አጌንስት ሄድብህም የማይዋጥላቸው ሰዎች አሉ። ይሄ እንግዲህ እነሱን ለማሳመን የሆነ ስብስብን ለማሳመን ምንም ብትለው ምንም የማያምንን ስብስብ ለማሳመን ብለህ እርምጃህን እቅድህን አትቀይርም። ጀስት ሙቭ በራስ አጀንዳ በራስ ጊዜ መቀጠል ነው የሚሻለው። ምክንያቱም ብዙ የዚህ ሀሳብ ተቃራኒ ነገሮች ታይተዋል። እነዚህ ሰዎች ይህን ሲተነትኑ አታይም። ይሄ ቡድን እንደሚታሰበውም ሀገር አፍራሽ ቢሆን እድሉ እኮ እጁ ገብቶ ነበር። ይሄ ስብስብ ከትግራይ ጋር ጦርነት ቢደረግበት ጊዜ ሀገር እንደ ሀገር የመቀጠል ጉዳይ ጥያቄ ውስጥ በገባ ጊዜ እኮ የራሱን ድርሻ ይዞ መሄድ የሚችል ስብስብ ነበረ። ይህን ሲያደርግ አላየህም። እንደውም ከሚጠበቀው በላይ ርቀት ሄዶ ሀገር እንደ ሀገር አንድ ላይ እንድትቀጥል የሚያደርግ ስብስብ ነው። እንግዲህ ስብስቡን ራሱ ስብስብ ብሎ መጥራትም እኔ አልወድም። ምክንያቱም በዛ መልኩ የኔ የራሴ ፖለቲካ የግል ፖለቲካ አረዳዴም በዛ መልኩ አይደል እነከሌ ብሎ የሚፈርጁት ውስጥ አይደለም። አንዳንድ ወደፊት ለፊት የመጡ አጀንዳዎች አሉ እኔም አልቀበላቸው። አሁን እነሱም የሀገር እየመሩ ያሉ ሰዎችም አንዳንድ የሚያነሷቸው ጥያቄዎች ለእኔም በጣም የማይዋጡልኝ እኮ አሉ። ነገር ግን ሁሉንም ሀገራዊ አጀንዳ፣ ሁሉንም የእድገት ሀሳብ፣ ሁሉንም ብሔራዊ አጀንዳ በጥርጣሬ የሚያዩት ሰዎች ውስጥም አይደለም። ዋይኖት ለምንድን ነው አንድ የኦሮሞ ፖለቲከኛ ይሄንን የማያራምደው? ሪሰንትሊ እኮ ሰዎች በግድ በቃ አልቀበልም ስለማትቀበለው ነው እንጂ ኮሎኔል መንግስቱ ኃይለማርያም እኮ ከዚህ ብሔረሰብ ውስጥ የወጡ ናቸው። ራሳቸው ለወይዘሮ ገነት አየለ በሰጡት ቃለ መጠይቅ ላይ አባታቸው ኦሮሞ እናታቸው ይህን ሲያብራሩ እኮ ነበር። ልክ ይህን ነገር ወደፊት የሚያመጡ ሰዎች ከሆነ ኤትኒክ ግሩፕ ሲሆኑ በጥርጣሬ ይታያሉ። ኢትስ ኖት ፌር በእኔ ሀሳብ ማለት ነው። እነ ጀነራል ደምሴ ቡልቶ
ሌሎችም እነ ጀነራል ተፈሪ በንቲም በጣም ብዙ በሀገር ወዳድነታቸው በቅርብ ጊዜ ፖለቲካ ውስጥ የሚታወቁ ሰዎች ከዚህ ስብስብ ውስጥ የወጡ ናቸው እና አንዱን ሰው ብቻ ነጥለህ ይሄን ያለው ለዚህ ነው የኩሽ መንግስት መመስረት ከየት የመጣ ሀሳብ ነው? ይሄ እንትን ነው ትንሽ ጉዳዩ ውስጥ በዚህ መልኩ የሚከራከሩ ሰዎችም የራሳቸውን የናሽናሊስትነት ጥያቄ ውስጥ የሚከት ነው። ሰዎች እንደዚህ ብለህ የምትል እኮ ሌባናት ልጇን አታምን የሚባል የሀገራችን አባባል አለ። ራስህ ውስጥ ያለው ዘረኝነት፣ ራስህ ውስጥም ያለው ድብቅ ጠባብነት ነው ይህን ሰዎችን በዚህ መልኩ እንድትፈረጅ የሚያደርግ። እኔ በዛ መልኩ ነው የማያቸው። እኔም ተመሳሳይ ፍረጃ ስለምፈረጅ በየጊዜው እንደዚህ ስለሚሉ አይ ዶንት ኬር። እኔ ጀስት የራሴን ሀሳብ እያራምድኩኝ የምደግፈው ብሔራዊ አጀንዳ ሲመጣ ከዛ አጀንዳ ጎን እየቆምኩኝ ማስረጽ የምችለውን በምችለው መድረክ ሙሉ እያሰረጹ እቀጥላለሁ እና ይሄ ኮንስፓይረሲ ቲዮሪ አያልቅም። ይሄ እኮ አንተ በምንኖሩበትም ሀገር አሜሪካንም እኮ ያለ ኮንስፓይረሲ ቲዮሪ እንደዚህ ያለ ትራምፕ እና ኤለን መስክ እናስበው ነው ዲሞክራቶች እንደዚህ እያደረጉ ነው ይባላል። መደናገጥ የማያስፈልግም። አጀንዳህን ይዘህ ይህን እየተቋቋምኩ መቀጠል ነው ብዬ ነው የማስበው። አንዷለም እንደው በፐርሰንቴጅ ንገረኝ ብልህ የህዝብ አጀንዳ የመሆኑ ጉዳይ ፐብሊክሊ ዲስከሽን ፖይንት ሆኗል ብለህ ኤሊት ውስጥ ነው ያው ፐብሊክ ስንል ልሂቁ ነው ሊሆን የሚችለው ፖለቲከኛውና ልሂቁ እንደው በምን ፐርሰንት ገልጸዋለህ? ጠቅላይ ሚኒስትሩ ካነሱት በኋላም ይሁን አንተም ከጻፍከው ብቻ ኢትዮጵያ ውስጥ የባህር በር የማግኘት አክሰስ ቱ ዘ ሲ አስ አን አጀንዳ ፐብሊክ ውስጥ ኤሊት ውስጥ አጀንዳ ሆኗል አልሆነም? አጀንዳው ሆኗል። ኢቨን በነገራችን ላይ ከዚህ በፊት ምን ስል ነበር አወዛጋቢም ሆኖ አጀንዳ ሆኖ መቀጠሉ በአንድ በኩል ሜሪት አለው ብዬ ማስበው በምን መሰለህ? ኢቨን ኢትዮጵያ ውስጥ እስካሁን ስናወራ የነበረው አብዛኛው ፖለቲካ አየሩ ተጣቦ የነበረው በሰፈር አጀንዳ ነበር። ይሄ እኮ ቢግ አጀንዳ ነው፣ ትልቅ አጀንዳ ነው። ጊዜው አሁን አይደለም። ከሶማሌላንድ ነው፣ ከሶማሊያ ነው፣ ከሱዳን ነው፣ ከኤርትራ ነው እያለ ማውራታችን ራሱ አንድ ለመጀመሪያ ጊዜ ከብዙ ዓመታት በኋላ ኢትዮጵያውያን ግራንድ አጀንዳ ላይ እየተወያየ መሆኑ ያሳያል። እናንተም እያወራን ያለነው ስለ ሰፈር አይደለም፣ ቢግ አጀንዳ እና በመቃወምም ቢሆን አጀንዳው ብሔራዊ አጀንዳ እየሆነ ነው። አጀንዳው ተቀባይነቱ ምን ያህል ነው የሚለው በአብዛኛው ህዝብ ዘንድ ተቀባይነት አለው። እኔ ይሄ በዚህ ጉዳይ ላይ በጣም ወደፊት ለፊት መጥተው ከሚሟገቱ ሰዎች ስለሆንኩ በጣም ብዙ ሰዎች አገኛለሁ። ቅድም እንዳልኩ ይህን አጀንዳ ፐብሊክሊ ለመደገፍ ሰዎች ይፈራሉ። ፍረጃ የመንግስት አጀንዳ ሳይሆን የፓርቲ አጀንዳ ነው ብሎ ስለሚያስቡ የመፍራት ነገር ታያለህ እንጂ ማንም ሰው ይህንን በግልጽ አያስፈልግም የሚል የለም። ኢንክሉዲንግ ደግሞ የሚኒስትሪ ሚዲያ ላይ ብዙ ስለምሳተፍ ዛሬ የዋልኩበትም ከዚህ ቀደም በተለያየ ሬዲዮ እና ቴሌቪዥን ጣቢያዎች እየቀረብኩኝ የህዝብ ግብረ መልስ እንሰበስባለን። ህዝቡን በቀጥታ ያወየናል። በጣም ስሜቱ ከያዙት አጀንዳዎች አንደኛው የህዝብ ይሄ ነው። በጣም ብዙ ሰው ይፈልጋል። አሁን ኤሊቱ ብለን ዶሜኑን ወደ ሶሻል ሚዲያ ካጠበብነው ሶሻል ሚዲያ ባይሰልፍ በጣም ቶክሲክ የሆነ ኔቸር አለው። አጀንዳን ለማጣጣልም አጀንዳን ለማንሳትም በጣም ቅርብ ነው እና ከዛ አንጻር ዶሚኔት የተደረገ ይመስላል። ግን በብዙ ምክንያቶች ዝም ያሉ ብዙ ሊቃን አሉ። ግዴታ ሶሻል ሚዲያ ላይ መጥተው ወይም በዩቲዩብ ወይ በዚህ ቦታ የሚሟገቱ አይደለም። አብዛኛው ሊግ ግን በዚህ ሀሳብ በተለይ ደግሞ አሁን በመነሳቱ ደስተኛ ነው ብዬ ነው የምወስደው። ጥቂቶች የራሳቸው አጀንዳ አለ። ያን አጀንዳ ይሸፍንብናል እኮ ነው ፍርሃቱ እንጂ እኔ የአማራ ብሔርተኛም የኦሮሞ ብሔርተኛም ሌሎችም ይህንን ነገር ይጠሉታል ብዬ አላስብም። ግን እነሱ ለሚያራምዱት የንዑስ ብሔርተኝነት አጀንዳ እንደ ጥላ ይፈጥርብናል፣ ያን አጀንዳ ያንኳስስብናል ነው ፍርሃቱ እንጂ ማንም ኢትዮጵያዊ ይህንን ነገር በቀጥታ ይቃወማል ብዬ አላስብም። እና የራሳቸውን አጀንዳ ኦቨርሻዶ እንዳያደርግ ከመፍራት እንጂ በጣም ተቀባይነት ያለው አጀንዳ እንደሆነ እርግጠኛ ነው።